ቢሾፍቱ ከተማ በሰላም መጣችሁ። ዮሐንስ ወልደ ኪዳን እባላለሁ። የቢሾፍቱ ልጅ ነኝ። ባለትዳር ነኝ። የአንድ ልጅ አባት። በሙያዬ የግብርና ሰው ነኝ። የመጀመሪያም ዲግሪ ሁለተኛ ዲግሪም በግብርና ላይ ነው የቆየው። ስራም እንደዛ ለረጅም ጊዜ በተለያዩ ኩባንያዎች ላይ በግብርና ዘርፍ ላይ ነበር ሳገለግል ነበር። በአሚና አዋርድ በሁለተኛው አሚና አዋርድ የስራ ፈጠራ ውድድር ላይ ወጪ ቆጣቢ ኮልድ ስቶሬጅ ለአርሶ አደሮች በማቅረብ የስራ ፈጠራ ውድድር ላይ በመወዳደር የሶስተኛ ደረጃ በማግኘት አጠናቅቄያለሁ። ስሜ ነብዩ ተክሌ ይባላል። እንግዲህ ከዮሐንስ ወልደ ኪዳን እኛ ጆን ወይ ቢግ ጆን ነው የምንለው። ከሱ ጋር ከዜሮ ክፍል ጀምሮ አብረንን በጓደኝነት ከ3 አመት ከ4 አመት ጀምሮ ጆን ደግሞ በመልክም ስለሚመስለኝ እንደ ወንድም ነው ብዙ ሰው ትሪት የሚያደርገን። ከ10ኛ ክፍል በኋላ የአርትና ሳይንስ ስንመርጥ እዛ ተለያየን እንጂ ከዜሮ ክፍል ጀምሮ እስከ 10ኛ ክፍል ድረስ አብረን ተምረናል። እሺ፣ ስሜ መታሰቢያ ጌታውን እባላለሁ። የጆን አብሮ አደግ ጓደኛ ነኝ። በእምነት ታደሰ እባላለሁ። የዮሐንስ ወልደ ኪዳን ወይም በእኛ አጠራር ጆን አብሮ አደግ ጓደኛው ነኝ። ተወልደን ያደግነው ቢሾፍቱ ከተማ ቀበሌ 2 በድሮ አጠራሩ ንጉሴ ጎበና ዳገቱ ስር ይባላል። ትውቃችን እንግዲህ የጀመረው ቤተሰቦቻችን ቤታቸውን ሲሰሩ ጎረቤት ስለነበሩ ከነ ዮሐንስ ቤት ጋር በአንድ ግንብ ነው የሚለያየው። ዛሬ በውብ መልክዓ ምድሯና እዚህና እዚያ ተረጋግተው በሚገኙ የሚያማምሩ ሐይቆቿ በምትታወቀው ቢሾፍቱ ተወልዶ ያደገውን የሁለተኛው ዙር የአሚና አዋርድ የሥራ ፈጠራ ውድድር አሸናፊ ዮሐንስ ወልደ ኪዳንን ፍለጋ እንጓዛለን። በጉዟችንም ከልጅነቱ ጀምሮ በተለየ ትጋቱ ይታወቅ የነበረውን ዮሐንስንና በዙሪያው የሚገኙ የልብ ወዳጆቹን እያወጋን በፈጠራ ሥራዎቹ ሂደትና ስኬት እንደዚሁም በከፍተኛ የውድድር ስሜት በተጠናቀቀው ሁለተኛው ዙር አሚና አዋርድ የሥራ ፈጠራ ውድድር ላይ ስለነበረው ጠንካራ ተሳትፎ ሐሳብ እየተለዋወጥን እንቆያለን። በትምህርት እንግዲህ በጣም ጎበዝ ከሚባሉት መሃል ነው። ምናልባት ከ1 እስከ 3 ሊያወጣ ይችላል እንጂ ጎበዝ ተማሪ ነው ነበር። አሁንም ጎበዝ ነው። ከትምህርትም በላይ ደግሞ በሰፈርም እንቀራረባለን እንደ ጎረቤት ማለት ነው። ከትምህርትም ውጪ ያሉን ኢንትረስቶች ያው ልጅ ሆነን የመኪና ሽቦ መኪና መስራት፣ ስለ መኪና ማውራት፣ ስለ እግር ኳስ ማውራት፣ ጋዜጣ መቀየር፣ የስፖርት ጋዜጦች ዛኔ ፋሽን ነበር፣ እሱን ማንበብ፣ እሱን መቀየር፣ ያ ከቤተሰቦቹም ጋር ታናሽ ወንድሞቹ ወንድም እህቶቹ ቤተሰብ ነን፣ ጓደኛሞች ነን እና ቤት አንዳችን ጋር እየሄድን አንዳችን ጋር መዋል፣ እንደዚህ አይነት ነገሮች በጣም የተለመዱ ነበሩ። እንግዲህ በዛም እድሜ ደግሞ የኤርሊ ስቴጅ በዛ እድሜ ሊሰሩ የሚችሉ የፈጠራ ስራዎችን በትናንሽ ነገሮች በሽቦ በኤሌክትሪክ ከቴፕ ጋር ከሬዲዮ ጋር የሚያያዙ ነገሮችን እንደዛ አይነት ነገሮችን ይሞካክር ነበረ። እናወራለን፣ እንቀያየራለን። አንዳንዴም ደግሞ አሁን በቅርብ ጊዜም እንዲሁ ስንገናኝ የድሮን ነገር እያነሳን ያኔ እንዲህ ስትሰራት እዚህ ለሃል እንዲህ ስታረግ እያልን እንወያይ ነበረ። ጆን ቁም ነገር ላይ በጣም ቁም ነገረኛ ነው። ሳፖርቲቭ ነው። ጨዋታና ፈንም ሲሆን ደግሞ እንደዛው ያህል ደግሞ ተጫዋች ጓደኛ ነው፣ መካሪ ጓደኛ ነው፣ ወንድም ነው። እንደዛ ነው። ትምህርትም ስንጀምር አብረን ነበረ ትምህርት የጀመርነው። የተማርንበት የመላእክት ትምህርት ቤት ይባላል። ቤተሰቦቻችን ተራ ገብተው ራቅ ስለሚል ያመላልሱን ነበርና እጅ ለእጅ ተያይዘን እዛ ድረስ እየደረስን ተማርን። እንደ አጋጣሚ ሆኖ ቤተሰቦቻችን በትምህርት ስለሚያምኑ ክረምት ከበጋ ነው የተማርነው። የመጀመሪያውን ቲቶር የጀመርነው በሱ አጎት አማካኝነት እነሱ ቤት እንደነበር አስታውሳለሁ። አባቴ ወልደ ኪዳን ገብረ ዮሐንስ ይባላል። የቀድሞ አየር ኃይል ባልደረባ ነው። እናቴ ወይዘሮ አስቴር መንገሻ ትባላለች። እሷ ደግሞ የጤና ጥበቃ ባልደረባ ነች። እና እንግዲህ ቀደም ሲል ያው ደብረ ዘይት በአየር ኃይል ነው የሚታወቀው። ስለዚህ አብዛኛው ፋሚሊ የአየር ኃይል ቤተሰብ ነው። ወር ደግሞ የአየር ኃይልን መንፈስ የተካፈለ ወይም ደግሞ የተላበሰ ቤተሰብ ነው ያለው። ስለዚህ
ከ0 ክፍል ጀምሬ እስከ 8ኛ ክፍል አሁን ከምንገኝበት የአቢሲኒያ ቅርንጫፍ ፊት ለፊት የሚገኝ ትምህርት ቤት አለ፣ መላእክት ትምህርት ቤት። እዛ ነበር የተማርኩት። በአጋጣሚ የመጀመሪያ ባቾች ነበርን ለዛ ትምህርት ቤት። ያ ትምህርት ቤት በጣም ብዙ ነገር ውለታ ውሎልናል። በቀለም ትምህርት ሊሆን ይችላል፣ በስነ ምግባር ሊሆን ይችላል፣ በመንፈሳዊ ሕይወት ሊሆን ይችላል። በጣም ጥሩ ትምህርት ቤት ነበር። በደንብ ኮትኩቶ ነበር ያስተማረን እና ትልቅ አሻራ አለው በህይወቴ ማለት ነው። ሃይስኩልም እዚሁ ነው የጨረስኩት በደብረ ዘይት አጠቃላይ ሁለተኛ ደረጃ ትምህርት ቤት። ከዛ በኋላ ወደ በእኛ ጊዜ 12ኛ ክፍል ነበር የምንማረው። ከ12ኛ ክፍል በኋላ እጣ ስናወጣ ወደ ሐዋሳ ግብርና ኮሌጅ ደረሰኝ። ከልጅነት እስከ እውቀት የተዘረጋው ነገሮችን በተለየ መንገድ የማየትና በራስ አቅም ዳግም የመፍጠር ዝንባሌ ደረጃ በደረጃ እያደገ መጥቶ የዛሬውን ባለ ራዕይና የፈጠራ ሥራ ባለሙያ አስገኝቷል። እንደ ብዙዎቹ የፈጠራ ሥራ ባለሙያዎች ሁሉ የዮሐንስም እጆች መፍታታት የጀመሩት በአቅራቢያው የሚያገኛቸውን የቤት ቁሳቁስና የኤሌክትሮኒክስ መሳሪያዎች አመራረትና አሰራር በጥልቅ በማጤንና የተለየ ባህሪያቸውን በመፈተሽ ነበር። እንዲህ እንደ ዛሬው መረጃ የማግኛ ምንጮቻችን ባልበዙበትና ከሳተላይት የሚለቀቁ ዓለም አቀፍ ቻናሎችን በዲሽና በሪሲቨር ካልሆነ በስተቀር ማግኘት በማይቻልበት ወቅት ዮሐንስ ከነዚህ ግብአቶች ውጭ ያደረገው የተሳካ ሙከራ የማይረሳ እንደነበር ጓደኞቹ ያስታውሳሉ። የሚገርመው ነገር ጆን ለነገሮች የሚሰጠው ትኩረት በጣም ጥልቅ ነው ከልጅነቱ ጀምሮ እና የያዘውን ነገር በጣም በትኩረት ነው የሚከታተለው። እንደውም ከማስታውሰው ነገር ዲሽ እና ሪሲቨር ባልነበረበት ሰዓት እንኳን ቴሌቪዥናቸው የአረብ ጣቢያ እንዲስብ አድርጎ አረብኛ ያሰማን ሰው ነው እና ሌሎች ፍሪኩዌንሲዎች በሚገርም ሁኔታ ከወንድሙ ጋር ሆኖ ያንን ያሰማን ሰው ነው እና የሆነ ነገር ውስጡ ተቀምጧል እና አሁን ለደረሰበት ነገር የልጅነት ጊዜ የነበረው መሻቱና መነሳሳቱ ጠቅሞታል እላለሁ። እንዲህ ብሎ እንዲነጥሮ የሚወጣ ነገር ላይሆን ይችላል። በየጊዜው ይደጋገሙ ስለሆኑ ለምሳሌ ረጅም ጊዜ ተጥሎ የነበረን ቴፕ መስራት ሊሆን ይችላል። ወይም ደግሞ የሆነ ያው መኪና መስራት በሽቦ የዛኔ በጣም የተለመደ ነገር ነበርና የሆነ የማይገመት አይነት ዲዛይን ማምጣት ሊሆን ይችላል። ሀሳቦችም ደግሞ ወደ ተግባር ላይ ያልዋሉ ሊሆን ይችላሉ። ግን የሀሳቦች የክሬቲቪቲ አይዲያዎች ነበሩት ብዙ። አሁን እንደዚህ ብዬ አንድ ማስታወሰው ላይኖር ይችላል። ያው ጥፋትማ አይቀርም። በሙከራ ሰዓት አባታቸውን እንዳስቆጡ አስታውሳለሁ። ቴሌቪዥኑ በዛ ሁኔታ ተጎርጉሮ ለነሱ አንድ ግኝት ነው። ግን ቤተሰብ ደግሞ አላስፈላጊ መነካካቶች እሱን አስታውሳለሁ። ያገኛቸውን አጋጣሚዎች ሁሉ የፈጠራ ሥራ ጉጉቱን ለማስታገስ የሚጠቀመውና የተለያዩ ሙከራዎችን የሚያደርገው ዮሐንስ ከልጅነቱ የተጀመረውን የፈጠራ ሥራ ይበልጥ ለማሳደግና በእውቀት ለማደርጀት ይረዳኛል ብሎ ወዳመነበት ከፍተኛ የትምህርት ተቋም ሲቀላቀል በገጠመው አስገዳጅ ምርጫ ደስተኛ እንዳልነበረ አያሸሽግም። በወቅቱ ግብርናን ወድጄው አልነበረም የተማርኩት። በጣም ኮምፕሌን ነበር አስታውሳለሁ። በመጀመሪያ አመት ላይ ስንማር አናጠናም ነበር። ኦልዌይስ ኮምፕሌን ነበረ። እንዴት ግብርና እንማራለን? ብዙ እኔ ብቻ ሳይሆን እዛ የተመደበን ኦልሞስት 90% ኮምፕሌን የሚያደርግ ነበር። በዛን ወቅት የሚፈለጉ ፊልዶች ነበሩና እነዛ ነበር መማር የምፈልገው። ነገር ግን በጣም የሚገርመው ከአንደኛ ዓመት በኋላ ወደ ዲፓርትመንት ስንመጣ እኔ ፕላንት ሳይንስ የሚባል ዲፓርትመንት ውስጥ ነው የገባሁት። ከዛ ፖይንት ጀምሮ ፊልዱን ወደድኩት ማለት ነው። በጣም ደስ ብሎ የተማርኩት ግራጁዌትም ሳረግ እንደዛው። ስለዚህ ሌላው ትልቁ በህይወት የማመሰግነው ተቋም የሐዋሳ ግብርና ኮሌጅ ነው፣ የአሁኑ የሐዋሳ ዩኒቨርሲቲ ማለት ነው። ከዛ ያው ወደ ግል ኩባንያዎች ነው የገባሁት። ኢስት አፍሪካን አግሪ ቢዝነስ የሚባል ኩባንያ ነበር። ኮመርሻል ፋርሚንግ ላይ ነው የሚሰራው፣ በተለይ ሻይ ልማት ላይ። እዛ ድርጅት ላይ ኤክስፐርት ሆኜ ገብቼ ስለቅ ጀነራል ማናጀር ሆኜ ነው የለቀኩት። ብዙ ነገር ተምሬያለሁ፣ ብዙ ነገር አውቄበታለሁ።
ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን እሴቶን ያከበረ። ትልቁ ሮል ያው ቤተሰቦች ናቸው። በእኛ ጊዜ የነበሩ ቤተሰቦች የሚያወርሱ ምንም ነገር የላቸውም። ኦንሊ ትምህርት ነው የሚያወርሱ። እንደዛ ካልኩሽ አባቴ ቬሪ ቬሪ ሲሪየስ ኦን ዳት፣ በጣም ሲሪየስ ነው። ትምህርት ላይ በጣም ሲሪየስ ነው። አስታውሳለሁ አይደለም የሃይ ስኩል እና የኤሌመንተሪ ትምህርት አይደለም ዩኒቨርሲቲ ሲሄድ ሐዋሳ ይዞኝ ነው የሄደው እሱ ማለት ነው። እና አስገብቶኝ አስመዝግቦኝ ነው የተመለሰው። ትምህርት ላይ እሱ መድረስ የሚፈልግበት ሌቭል አለና እንግዲህ ሚሊተሪ ስለነበረ ብዙ አፕስ ኤንድ ዳውን አለ አየር ኃይል ውስጥ እና የሱን ቁጭትም ጭምር ነው በልጆቹ መወጣት የሚፈልገው እና ለኔ ብቻ ሳይሆን ለወንድሜ፣ ለእህቶቼ፣ ለነሱ ብቻ ሳይሆን ለአካባቢው፣ ለጓደኞቼ ትምህርት ላይ ህይወት ሲሪየስ እና የሱም ኢምፓክት አለበት ትምህርት ላይ። ከዛ ውጭ ለምሳሌ ምልሽ ተቀጣሪ ነው አየር ኃይል ነው የሚሰራው፣ ግን ያስተማረን ትምህርት ቤት በወር የሚከፈልበት ትምህርት ቤት ነበር ያስተማረን። ይሄ አንዱ ለትምህርት የሚሰጠው ቫልዩ ነው። በየጊዜው ፎሎ ያደርገናል። ዩኒቨርሲቲም ስንገባ በየጊዜው ሪፖርት ማድረግ አለብን፣ ስቱደንት ኮፒያችንን ማሳየት አለብን ወዘተ። ስለዚህ ክትትል ኢዝ ቬሪ ኢምፖርታንት። ከዛ ውጭ ደግሞ ጓደኞቼ በኤሌመንተሪም በሃይ ስኩልም የነበሩ ጓደኞቼ ኦል ክበባችን ካይንድስ ኦፍ ቀለም ላይ ትኩረት የሚያደርግ ክበብ ነበርና አንዱ ጠንካራ በሆነበት አንዱ እየረዳ እየተጋገዝን ነው እንትን ያለውና ይሄ ይመስለኛል ለአንድ ሰው ኦፍ ኮርስ ውጤታማ ነኝ ብዬ ማስብ ከሆነ ለዛች ውጤት ኮንትሪቢዩሽኑ ብዙ ነው። በአብዛኛው ያው እስከምትቀርቢው ድረስ ጆን ሲሪየስ ነው ወይም ደግሞ እንደሚጫወት ምናምን አይመስልም። ስትቀርቢው ደግሞ ሁለት አይነት የቁም ነገርም ላይ በደንብ ቁም ነገረኛ ነው፣ መጫወትም ደግሞ መቀለድም ሲሆን በጣም ፈኒ የሆነ አስቂኝ የሆነ ልጅ ነው። እንግዲህ ቁም ነገሮች ላይ ወይም ደግሞ ሲሪየስ የሆኑ ነገሮች ላይ በጣም ፖዚቲቭ አቲቲዩድ ያለው ሰው ልጅ ነበረ። አሁንም እንደዛ ነው። ስራዬ ብሎ የያዘውን ነገር እስከ መጨረሻ ድረስ አድምቶ መጨረስና ያንን ነገር ውጤታማ ማድረግ እንግዲህ ከድሮም ጀምሮ የነበረበት ባህሪው ነው። ጆን የተረጋጋ ሰው ነው። አሁን በደረሰበት የጎልማሳነት እድሜ ሳይሆን በልጅነት እድሜው ራሱ የተረጋጋ ነው። እንዳጋጣሚ ሆኖ ለወንድሜ ክላስሜት ነው፣ ለኔ ክላስሜት አይደለም፣ ግን አብረን ምንወጣ ምንገባው ጎረቤታችን ነው ላይብራሪ። በቃ ጥልቅና የተረጋጋ ሀሳብ ያለው ሰው ነው ጆን። እዚህ ለመድረሱም ያ መረጋጋቱ የረዳው ይመስለኛል። አክቹአሊ እነሱ ትንሽ አካብደውታል፣ ግን ማለት እኔ ዶንሊ ቲንግ ድሮም ፊልም ማድረገው ነገር ኮንሰፕቶች ደስ ይሉኛል። ማለት ነገሮችን ከኮንሰፕት አንጻር መረዳት ደስ ይለኛል። የሆነ ሰው ነገር ሲለኝ በሱም ሳይድ ሆኖ ነገሮችን ለማየት መሞከር እንደዛ ነገር ትንሽ አለኝ። ሐዋሳ ስማር ሐዋሳ ግብርና ኮሌጅ ስማር አስተማሪዎቻችን የሚጠይቁን ጥያቄ በጣም ኮንሰፕቹዋል ጥያቄዎች ነው የሚጠይቁት። ማለት እንደዚህ ብትሆን እንደዚህ ቢሆን እና ምን ትወስናለህ? በጣም ቴክኒካል ነገሮችን በጣም በኮንሰፕት ወይ ነበር የሚጠይቁት። ያ ለብዙ ነገር ይረዳል። አይ ቲንክ ልጅ ሆነን አብዛኛው ነገሮቻችን በተለይ እዛ ትንሽ ግሩፕም ቢሆን 2-3 ልጆች ሆነን እንትናችን አንድ አይነት ነበረ። ይሄ ቅድም እንዳልኩሽ አዲስ ነገር መፍጠር፣ አዲስ ነገር ወይ ከመጽሔት ላይ ይሆናል ወይ ከድሮ ቴፖች ላይ ቴሌቪዥኖች ላይ ምናምን ብቻ የሆነ ይሄን ነገር እንዲህ ብናደርገው የሚል
ሀሳቦችን ያመነጭ ነበረ። ሶ አይ ቲንክ ይሄ ምንድነው ዋይልድ ቲንኪንግ ነው የምንለው። አእምሮ የተገደበ አልነበረም። ይሄ እኮ እንዲህ ቢሆን እኮ እንዲህ መሆን ይችላል ብሎ የሚያነሳቸው ሀሳቦች ሁሌም የሚገርሙኝ ነበር። የፈጠራ ሰዎች የጋራ ባህሪ እንደሆነ የሚታመነው ሁኔታዎችን በተለያየ ማዕዘን የመፈተሽና ውጤታቸውን የመገመትን ሂደት በወጣቱ ዮሐንስ የሕይወት መንገድ ላይም በጉልህ እናገኘዋለን። የበዛ ነፃነትን፣ እንደ ልብ ደጋግሞ የመሞከር ዕድልንና ተስፋ ለመቁረጥን የሚጋሩት የፈጠራ ሥራ ባለሙያዎች ዮሐንስና ወንድሙ ያደረጉትን አይነት ከባድ ሙከራ ሳይሞክሩ ያልፋሉ ተብሎም አይገመትም። ዮሐንስ በአንድ ወቅት ከታናሽ ወንድሙ ጋር የገጠማቸውን ክስተት መለስ ብሎ ያስታውሰናል። ወንድሜ ሞር እንደዚህ መፈታታት መገጣጣም እሱ ሞር እንትናለሁ አስታውሳለሁ። አባታችን ለስልጠና ሶቪየት ህብረት ሄዶ ወይም ራሻ ሄዶ ሲመለስ ቴሌቪዥን ምናምን ይዞ ነበር የመጣውና ያን ቴሌቪዥን በ8 ቀኑ ነው ከኋላ የፈታው። ያን ጊዜ የኔ ታናሽ ነው፣ በጣም ትንሽ ነው። ፈቶ ነገሮች እንዴት እንደሚሰሩ አይቶ ከዛ በኋላ የራሱን ኢንፑት መብራት የለውም ነበር። ቲቪው ሲከፈት ምትበራ መብራት የላትም። ሌሎች ጎረቤቶቻችን ላይ ያለው እሱም መብራት እንዲኖረው አድርጎ መልሶ ነው የገጠመውና እና ብዙ ነገሮች ሜስ ፈጥሯል በዛን ጊዜ አስታውሳለሁና ሞር እሱ እንደዚህ አይነት ልጅ ነበር። እኔ አክቹአሊ በጣም እንደዚህ አይነት ልጅ አልነበርኩም። ሞር ማንበብና እንዳልኩሽ በቃ የሆነ ኬስ ሲፈጠር ኮንሰፕቹዋሊ መረዳት እንደዛ ነገርና ከስተማይዝድ ማድረግ ለምሳሌ አንድ ፕሮብለም ሃፕን ቢያደርግ ሎካላይዝ አድርጎ ነገሮችን ማየት እንደዚህ አይነት ነገሮች ነው ሞር ኢምፕረስ የሚያደርግ። አዎ ያ አክቹአሊ ብቻዬን አይደለም እንዳልኩሽ ሞር ኦፍ ወንድም ያለበትና አስተውሳለሁ። ይሄ አንቴናዎችን ቀጣጥለን ምናምን ብለን እንትን እናዳምጥ ነበር፣ ሬዲዮዎች እናዳምጥ ነበር። ማለት ኖርማል ሬዲዮአችን የማይስበውን ሬዲዮ ንግግሮች ምናምኖች እናዳምጥ ነበር፣ የሌላ ሀገር ምናምን ማለት ነው። በአረበኛ ሲያወሩ በምናምን ሲያወሩ ሬዲዮ ውስጥ የለም፣ ግን ይሄ የሬዲዮ ግንኙነት አይነት ነገር አለ። እሱን እንሰማ ነበር። አይ ዶንት ኖ ግን እንዴት ያደረግን እንደምንሰማ አላውቅም፣ እንሰማ ነበርና እንዲህ አይነት ነገሮች አሉት። ግን ሞር ኦፍ ቴክኒኩ ላይ የሱ ኢንቮልቭ ወይ የሱ ሊደርሺፕ የሱ ይበልጣል ብዬ አስባለሁ። ቤት ውስጥ ከወንድሙ ጋር ከሚሞክሯቸው የፈጠራ ሥራ ሐሳቦች ባሻገር ከጓደኞቹ ጋርም በአካባቢው በሚገኙ የተለያዩ ጉዳዮች ዙሪያ ከፈጠራ ጋር የተገናኙ ጥልቅና የራቁ ሐሳቦችና ምልከታዎቹን እያጋራ ያደገው ዮሐንስ በከፍተኛ ትምህርት ተቋም ውስጥ በነበረው የግብርና ትምህርት ቆይታው በዘርፉ የሚያስተውላቸውን መልከ ብዙ ችግሮች ለመቅረፍ ደጋግሞ ማሰብና ተግባራዊ እርምጃ ወስዶ ክፍተቶችን በዘላቂነት ስለመፍታት ማጤን እንዲጀምር የብርቱ መምህራኑ ድርሻ ግዙፍ እንደነበር ያስታውሳል። ሞር ይሄ ነገር የወጣው ብዬ ማስበው ወደ ግብርናው ፊልድ ስመጣ፣ ምክንያቱም ብዙ ችግሮች የምናየው በዛ ውስጥ ነው፣ ብዙ ህብረተሰብ ያለው እዛ ውስጥ ነውና ወደዛ ሲመጣ አንድ ሁለት ደግሞ ይሄን ፊልድ እንድወድ ያደረገኝ ዩኒቨርሲቲው ነው ብዬ አስባለሁ። መምህራኖቼ ናቸው ብዬ አስባለሁ። ምክንያቱም ያስተምሩን ትምህርት በጣም ይገርም ነበር። እንደው እናንተ ፊል አታደርጉትም እንጂ በእናንተ ጄኔሬሽን ስላልሆነ በእኛ ጊዜ ግብርና መማር ማለት በጣም ነበር ኩዌሽን የምናደርገው፣ በጣም አንፈልገውም በፍጹም። እና አስታውሳለሁ እኔ ግብርና እንደደረሰኝ ሳቅ እኔ ሌት ሆኜ ነበር የሰማሁትና አሁን በእምነት ያገኘ እሱ ሊነግረኝ ፈርቶ ያን ጊዜ በጋዜጣ ነበር የሚወጣውና አየህ እንደወጣ አየህ እንዴ ምናምን ሲል አልወጣም ላይ አይኔን ነው የሚያይ ሪሊ አልሰማሁም። መጨረሻ ላይ ሳቅ አላምንም ብዬ እናቴ ጋር ደውዬ እሷም ጋር ጋዜጣ ስለሚመጣ ቢሮ በቫክሽን እስቲ ይልኝ ብዬ መጨረሻ ላይ ልክ ደወለችና በጣም አሪፍ ነው እኮ ምናምን ማለት ማጽናናት ጀመረች። እና እስከዛ ድረስ በጣም ማንፈልገው ፊልድ ነበር ፍራንክሊ ስፒኪንግ። እና ግን ኢማጂን ፍሮም ዳት ኤንድ ወደዚህኛው ኤንድ መምጣት በጣም ትልቅ ሽፍት ነው ብዬ አስባለሁ። እና ትልቁን ኢንፑት የሚወስዱት እነዚህ ሰዎች ነበሩ። በጣም የሀገራችንን ችግር ልንፈታ እንደምንችል በእንደዚህ አይነት ሶሉሽኖች ሊፈቱ እንደሚችሉ አይነት ነገር ነበር የሚነግሩን እንጂ
ዝም ብሎ ቲዮሪቲካል ነገር አልነበረም የሚነግሩን የነበረው። ስንፈተንም ለምሳሌ if you are a manager of this company or if you are an expert of እንደዚህ ብትሆን እንዲህ ነገሮች እንዴት ልፈታው ትችላለህ? እንዴት አርሶ አደር ነው? እንዴት ካምፓኒውን ሰፖርት ልታደርግ ትችላለህ? እንደዚህ አይነት በጣም ኮንሰፕቹዋል የሆነ ጥያቄ ነበረ የሚጠይቁንና ያ ኢምፓክት አለው። ፍራንክሊ ስፒኪንግ በጣም ኢምፓክት አለው። ብዙዎች በአቢሲኒያ አሚን ከወለድ ነፃ ባንክ አገልግሎት ደስተኞች ሆነዋል። ሚስጥሩ ምንድነው? አቢሲኒያ አሚን ሐቃችን በታማኝነት ፍሬ የሚያፈራበት የበረከት ውጤት ነው። አገልግሎቱ ከ700 በላይ በሆኑ ቅርንጫፎቹ መገኘቱስ ቢሆን ትሁት መስተንግዷቸው መች ይጠገባል። ንግዴን ያስፋፋሁት በማን ሆነና? አቢሲኒያ አሚን የሸሪዓን መርህ በመከተል ከሚሰጣቸው የተቀማጭ ሂሳብ አገልግሎቶች በተጨማሪ የላቦን ፍሬ ከፍ የሚያደርጉ የፋይናንሲንግና ሌሎችም አገልግሎቶችን በአይኦፊ በተመሰከረለት አይማል በተባለ ኢስላሚክ ፋይናንሻል ሲስተም ያገኛሉ። አቢሲኒያ አሚን እሴቶን ያከበረ። አቢሲኒያ የሁሉም ምርጫ። ልክ ግራጁዌት ሳደርግ ምን መሆን እንዳለብኝ የተረዳሁት በጣም ሪሰርቸር ሳይንቲስት መሆን እንደሌለብኝ፣ ነገር ደግሞ በጣም ዝም ብሎ በዘልማድ መስራት ሊገባውም ሰው መሆን እንደሌለብኝ እነዚህ ሁለት ነገሮች ነው የተረዳሁት። ስለዚህ ሁለት ነገሮችን አመጣጥኖ መሄድ እንዳለብኝ ተረዳ። ስለዚህ ለምሳሌ ጆይን ያደረኩት ካምፓኒ ለምሳሌ ስንሰራ ፈርቲላይዘር እንዴት ሪከመንድ ማድረግ እንዳለብን ለተክሎቹ ትራያሎች ነበር የምንሰራው። እነዛ ትራያሎች ኦልሬዲ ዩኒቨርሲቲ ውስጥ እንዴት መስራት እንዳለብን ምናምን በደንብ ተምረናል። ስለዚህ እዛም ጥቼ ነበር ቴስት አድርጌ ለዛ ሌቭል ለዛ አሰራር የሚሆን ሪኮመንዴሽን ዴቨሎፕ ለማድረግ ስጥር የነበረው ማለት ነው ጓደኞቼ ጋር። ስለዚህ ምንድነው ፕራክቲካል ሰው መሆን አለብኝ። አንዳንድ ጊዜ በጣም ቲዮሪቲካል ስትሆኝና በቃ ይሄ ካልተሟላ ስራ መሰራት የለበትም ካልሽ ኢትዮጵያ ውስጥ ስራ መስራት አይቻልም። እየሰራሽ ነው ነገሮችን እያስተካከልሽ የምትሄጂው። ስለዚህ ከዛ አንጻር ሳይንሱንም ወደዋለሁ፣ አሴም ታይም እውነታውንም አክሴፕት አደርጋለሁ። ስለዚህ ሁለቱንም ባላንስ ስታደርጊ በትክክል ስራዎች መስራት ይቻላል እና አፍተር ግራጁዌሽን ይመስለኛል እንደዚህ ያሰብኩት። የአካባቢያችን ላይፍ ስታይልም እንደዛ ነው እና ፋሚሊ ነን። ሲመጡ ከዩኒቨርሲቲም ሲመጡ ሁላችንም አንድ ላይ እንገናኛለን። ክረምት እንገናኛለን ወይ ትምህርት ተዘግቶ ሲመጡ እንገናኛለን እና ጓደኝነታችንን በጣም ኪፕ አድርገን ነው የቆየ ነው። ፋሚሊ ነን ኦልሞስት። ስለዚህ አልተለያየንም። እንደ ሀገር ለዘመናት በልማድ ተተብትቦ የቆየውንና ዘላቂ ውጤታማነትን ከመስጠት ይልቅ የአርሶ አደሩን የዕለት ጉርስ ብቻ እያቀበለ የከረመውን የግብርና ዘርፍ በተወሰነ መልኩ ሊቀይሩና በመስኩ ላይ የሚለፉ ገበሬዎችን ድካም አስቀርተው ቀጥተኛ ተጠቃሚ ሊያደርጉ የሚችሉ የፈጠራ ሐሳቦችን ዮሐንስ ማብላላትና ፕሮጀክት ማዘጋጀት ጀምሯል። እኔ ነገሮችን በሙሉ ወደ መንፈሳዊ ነገር መውሰድ ስለሚቀናኝ እንግዲህ ፈጣሪ በውስጥ ያስቀመጠው ነገር ስለሆነ ጎሄድ ብየዋለሁ። ምክንያቱም የሚወዳደሩባቸው የነበሩ ነጥቦች ደግሞ ሰፊ የሆነውን የኢትዮጵያ ገበሬ ሕዝብ የሚያግዙና ካለበት ችግር ነፃ የሚያወጡ ጉዳዮች ስለነበሩ ጎሄድ ብየዋለሁ እና እንደሚያሸንፍም ደግሞ እርግጠኛ ነበርኩኝ። ምክንያቱም ለሚያደርገው ውድድር ለሚያቀርባቸው ፕሮጀክቶች ከልቡ ጥልቅ የሆነ እውቀት ይዞ ስለሆነ ቻሌንጁ እንደሚወጣው እርግጠኛ ነበርኩኝ። በዙሪያቸው የሚስተዋሉ ችግሮችን ወደ አዲስ የሥራ ፈጠራ ሐሳብ በመቀየርና ከራሳቸው አልፈው ለሀገርና ለወገን የሚጠቅሙ አስተሳሰቦችን ወደ ፕሮጀክት በማሳደግ በአቢሲኒያ አሚን በኩል እንደተዘጋጀውና ከተለያዩ የሀገራችን ክልሎች 135 ያህል የሥራ ፈጠራ ሐሳብ ያላቸውን ተወዳዳሪዎች በከፍተኛ ውድድር እንዳሳተፈው ሁለተኛው ዙር አሚን አዋርድ አይነት መድረክን ሲናፍቅ ለቆየው ዮሐንስ ፕሮጀክቱን አቅርቦ አማራጭ ይዞ መምጣቱን ለማስተዋወቅ ያገኘው ዕድል ጨርሶ የሚታለፍ አልነበረምና የፈጠራ ሥራ ምክር ሐሳቡን ይዞ ወደ ሁለተኛው ዙር አሚን አዋርድ የሥራ ፈጠራ ውድድር ቀረበ። የፈጠራ ሐሳቡ ምንድነው? ኮስት ኢፌክቲቭ ኮልድ ስቶሬጅ
አዘጋጅቶ ስፔሻሊ ለስሞል ሆልደሮች የማቅረብ ፕሮጀክት ነው። ይሄ ሀሳብ የመጣው እንግዲህ በተለይ አትክልትና ፍራፍሬ የምታውቁት ነው፣ ከፍተኛ የሆነ ብክነት ነው ያለው። ኦልሞስት እስከ 50 ከመቶ የሚደርስ ብክነት አለው። ስለዚህ አንደኛ እኔ በዛ ፔን ውስጥ አልፌያለሁ። ሽንኩርት አምርቼ እንደነገርኳችሁ የደብረ ዘይት ልጅ ነኝ፣ የቢሾፍቱ ልጅ ነኝ። መሬት ተከራይተን ከጓደኞቻችን ጋር ቅድም በነበርንበት አካባቢ ወደ ባቦጋያ አካባቢ መሬት ተከራይተን ሰርተን ነበር፣ ሽንኩርት፣ ቲማቲም ምናምን እና ዋጋው ሲወርድ ስቶር የምናደርግበት ግን ፋሲሊቲ አልነበረም። ስለዚህ በጣም በሞተ ዋጋ ነበር የሸጥነው ላለመክሰር። ግን ኦፍኮርስ ኪሳራችንን ነው እንጂ የቀነስነው በጣም ከስረን ነበረ። ስለዚህ አንድ እሱ ችግር ነው። ከዛ በኋላ ደግሞ ስራዎች በምንሰራበት ጊዜ ይሄ በጣም ሞደርን የተባለው ኮልድ ስቶሬጅ እንዴት ኤክስፔንሲቭ እንደሆነ፣ ማኔጅመንቱ እንዴት ውድ እንደሆነ፣ በተለይ አርሶ አደሩ ይጠቀመው ቢባል እንኳን ሊጠቀመው እንደማይችል፣ ምክንያቱም ቬሪ ሶፊስቲኬትድ ነው፣ ኦፕሬሽኑ በጣም ኤክስፔንሲቭ ነው። ቢበላሽ ለማሰራት ብዙ ገንዘብ ነው የሚፈልገው። እንደገና ደግሞ ራሱ ኮልድ ስቶሬጁ ራን ለማድረግ በጣም ብዙ ምርት ነው የሚፈልገው በአንድ ጊዜ። አርሶ አደር ደግሞ ብዙ ምርት የለውም በዛ ሌቭል። ስለዚህ ሪል የዛን ጋፕ ተረዳሁኝ ማለት ነው። የተለያዩ ቦታዎች ላይ መንግስት የሞከራቸው ኮሜርሻል ኮልድ ስቶሬጆች አሉ። ብዙም ኢፌክቲቭሊ አርሶ አደሩን እየረዱት እንዳልሆነም ተረድቻለሁ። ስለዚህ እነዛ ነገሮች በአንድ ሳይድ አሉ፣ የራሴ ፔን በሌላ ሳይድ አለ። ከዛ በኋላ ይሄንን ኮልድ ስቶሬጅ ኮስት ኢፌክቲቭ የሆነ ኮልድ ስቶሬጅ ደግሞ በደንብ መሞክርበት እድል አገኘው ማለት ነው። ያ እድል ምንድነው? ኤክስፖርት ማድረግ የምችልበት ምርቱን ስቶር ማድረግበት ከአርሶ አደር እየተቀበልኩት ያንን እድል አገኘውኝና የበለጠ አንደርስታንድ አደረኩት ማለት ነው። በደንብ አፕሊካብል ሊሆን እንደሚችል ተረዳሁ። የትኛውም አርሶ አደር አይደለም በኮኦፕሬቲቭ አንድ አርሶ አደር ራሱ ኢንስቶል አድርጎ ሊሰራው እንደሚችልም ተረዳሁኝ ማለት ነው። ስለዚህ ቀጥታ ይህንን አይዲያ ፕሮፐርሊ በኮንሰፕት የማደራጀት ቢዝነስ ሞዴሎቹን የመምረጥ እና ጥሩ ዶክመንት የማዘጋጀት ስራ ነው የሰራሁት። ያንን እየሰራሁ የአሚን አዋርድን ዜና ሰማው ማለት ነው። የስራ ፈጠራ በእርግጠኝነት እንደሚያሸንፍ እናቅ ነበር እና በጣም ነበር ሳፖርት የምናደርገው በማየት የሚባለውን ነገር በማድረግ አብረነው ነበር እና በእርግጠኝነት ደግሞ እንደሚያሸንፍ እናቅ ነበር። ከሱ ነው የሰማሁትኝ። ከዛ በኋላ መከታተል ጀመርኩኝ። ሁሌም ኢምፕሬስድ ሆናለሁ በቃ ምክንያቱም እኛ አብረን አደግን እንጂ ኮሌጅ በምንገባበት ጊዜ ከነበርንበት አካባቢ ካጠናነው ትምህርት በጣም ከፍተኛ ልዩነት ተፈጥሯል እና በዚህን ያህል ጥልቀት ለሙያው ያለው ፍቅርና ለኢትዮጵያ ሕዝብ ደግሞ አንድ ነገር ለማበርከት ያለው ጉጉት በጣም ከፍተኛ ነውና ውጤታማ እንደሚሆን ከተነሳበት ነጥብ አንጻር ጠብቄው ነበር። እነዚህ ፕሮዳክቶች ደግሞ በሶሻል ላይ የሚጫወቱትን ፖዚቲቭ ኢምፓክት እንዳይጫወቱ ያደርጋቸዋል። ኤክስፖርተብል ፕሮዳክት በመሆናቸው ደግሞ እነዚህን ፕሮዳክቶች ኩልቼናቸውን ጠብቀን ኤክስፖርት እንዳናረግም ችግር ሆኗል ማለት ነው። ስለዚህ ይህ ፕሮጀክት ምን አይነት ሀሳብ አለው ማለት ነው? ኦርዲናሪ ኤሲን ኢንተራፕት አድርጎ ዲዛይን የተደረገበትን የቴምፕሬቸር ሌቭል በማውረድ እስከ 0 ዲግሪ ሴንቲግሬድ በማውረድ የትኛውም ኮሜርሻል ኮልድ ስቶሬጅ የሚሰጠውን ፋሲሊቲ እና አገልግሎት እንዲሰጥ ማስቻል ነው። የራሱ የሆነ ሞዲፋይንግ ኩሊንግ ሲስተም አለው። ይህ ሞዲፋይንግ ኩሊንግ ሲስተም ከኤሲው ጋር ኮኔክትድ ይሆንና ኤሲው የሚያነባውን ኤር ቴምፕሬቸር እንዳያነብ በማድረግ እና ራሱ የተሳሳተ ሲግናል ለኤሲው እንዲሰጠው በማድረግ ኤሲው ልክ እንደ ኮሜርሻል ኮልድ ስቶሬጅ አገልግሎት እንዲሰጥ የማስቻል ሀሳብ ነው ማለት ነው። የሰማሁት ይመስለኛል ጓደኛዬ ነው ደውሎ ነገረኝ። ማስታወቂያውን በማስ ሚዲያ ሰምቼ ነው መሰለኝ ያለኝ ነገረኝ። ከዛ በኋላ ደግሜ እኔም አዳመጥኩት ማለት ነው። ከዛ እንደዚህ በዌብሳይት ላይ ፈልጌ አየሁኝ መሰለኝ ዜናውን። በኋላ የሚቀርበኝ ኖርማሊ የደብረ ዘይት ልጅ በሆነም የተወለድኳት ልደታ ላይ ነበር የተወለድኩት። እናቴ ልደታ ልጅ ነች እና እዛው ልደታ አካባቢ ያለ አቢሲኒያ ባንክ ጨለቅለቅ ላይ ያለው ብራንች ላይ እዛ ሄጄ ሞር ኢንፎርሜሽኑን ተረዳሁኝ ማለት ነው። የሚያስፈልገውን ሪኳየርመንት ምናምን ሁሉ ነገር
በደንብ አወቅኩኝ። ከዛ እዛ ሄጄ ሰሚት አደረኩኝ ዶክመንቱን ማለት ነውና የሰማሁት ጓደኛዬ ነው የሰማሁት። ከዛ ሞር ሪኳየርመንቶቹን ምናምኖቹን ሄጄን በመጠየቅ እንደገና ከዌብሳይቱ ላይ ሞር ተረዳሁኝ ማለት ነው። እንዳልኩሽ እየጠበቅነው ስለነበረ ጉጉቱ ይኖራል፣ ሰስፔንሱ አለ። ምናልባት በተለያየ ምክንያት ሊያሸንፍ ይችላል። ሌሎቹ ደግሞ ያቀረቡት ሀሳብ መሬት ላይ ወርዶ የበለጠ ውጤታማ ነው ወይ አይደለም ወይ የሚለው ነገር ሰዎች ዳኞች የሚያዩበት መንገድ፣ ሌሎች አካላት የሚያዩበት መንገድ ስለማናቅ ትንሽ እንትኑ ነበረ። ግን ያው እንደሚያሸንፍ እርግጠኛ ነበርን። ሲያሸንፍን ደግሞ ደስ ብሎናል። አንድ ገበሬ በ100 ኩንታኖች የሚያመርትበት ቦታ ያንን ደግሞ ማክሲማይዝ ለማድረግ ምናልባት አንተ የምትገነባቸው ዌር ሃውሶች ስንት ሺህ ሜትር ስኩዌር ላይ ያረፉ ሊሄዱ እንደሚገባቸው ወቅሶ ትልቅ ኢንቨስትመንት ኮስት ዲማንድ ያደርጋል። ሁለተኛ ደግሞ እንደዚህ አይነት ነገር እንትስተርግ ኦፕቲማይዝ ለማድረግ ኮሌክት አድርገን ወደ ሴሊንግ ውስጥ ልገባ ነው፣ የሎጂስቲክስ የሰፕላይ ቼን ስራ ውስጥ ልገባ ነውና I just want a choice for you. Okay. ቴክኖሎጂው መሸጥ ነው ፕሪፈር ማረጋው። ቴክኖሎጂው መሸጥ ነው የምፈልገው ማለት ይሄንን ቴክኖሎጂ ለተጠቃሚዎች መሸጥ። ምክንያቱም ባይ ዘ ዌይ ምናልባት አንድ ነገር ለመጨመር የምፈልገው ለምሳሌ ሰርቪስ መስጠት የሚለው ለምሳሌ ከተማ ውስጥ ሊሆን ይችላል። በጣም የሚገርመው ነገር ለምሳሌ ጉሊት ላይ የሚሸጡት እናቶቻችን የሚገርም ቮሊዩም ኦፍ ፕሮዳክሽን ነው የሚይዙት። ኤቭሪ ዴይ ጋርመንት ነው የሚሄዱት ኤቭሪ ዴይ ማለት ነው። ግን እንደዚህ አይነት ፋሲሊቲ ኒር ባይ ቢኖር እዛ ድረስ አይሄዱም። ሁለተኛ ቴስት ያደረግነው ነገር ነበረ። ለምሳሌ እነዚህ እንትኖች አሉ አይደል? እነዚህ አትክልት መሸጫ ሱቆች አሉ አይደል? ለምሳሌ ለነሱ እዛ ድረስ ኤርሊ ኢን ዘ ሞርኒንግ ሌሊት 9 ሰዓት ላይ ሄዶ ተሰልፎ ከመግዛት እዛው ላይ ኒርባይ ላይ ያንን ሰርቪስ ማግኘት they prefer it ይችላሉ። ግን እኔም ፕራክቲካል ሰው ነኝ። ሁሉም ላይ መግባት አልፈልግም። ሶርሲንጉ በራሱ ትልቅ ቢዝነስ ነው። እሱም ብቻ የሚሰሩ ድርጅቶች አሉ፣ ትልልቅ ድርጅቶች። ግን አንደኛ ስኬሌቢሊቲ እንዳለው የተለያዩ ቬንቸሮች እንዳሉት ከማሳየት አንጻር ነው እንጂ ፕሪፈር ማድረገው አቢሲኒያ ባንክ የተሟላ ከወለድ ነፃ የባንክ አገልግሎት በሚሰጥበት አቢሲኒያ አሚን በኩል ያዘጋጀው ሁለተኛው ዙር አሚን አዋርድ የሥራ ፈጠራ ውድድር የሥራ ፈጠራ ባለሙያዎች ህልማቸውን አምነውና ብሩህ ተስፋን አዝለው ወደ ነገ በተዘረጉ የፈጠራ እጆቻቸው የሚቀምሯቸውን አዳዲስ እይታዎችና ችግር ፈቺ ምልከታዎች በስፋት የሚያቀርቡበትን ዕድል የፈጠረ ሲሆን በየደረጃው ለሚያሸንፉ ተወዳዳሪዎችም ከብር 200,000 እስከ ብር 1 ሚሊዮን ድረስ የገንዘብ ሽልማት በማበርከት የፈጠራ አቅም ኖሯቸው ክህሎታቸውን በተግባር ለማሳየት የመነሻ ካፒታል ላልነበራቸው ኢንተርፕረነሮች ታላቅ እፎይታን ማጎናጸፍ ችሏል። ያው ሁሉም ሰው የያዘው የፈጠራ ሐሳብ ለራሱ ቤስት ነው፣ ናምበር 1 ነው። ስለዚህ ሹርሊ እንደዛ አስቤያለሁ። ከዛ ባሻገር ግን በጣም አፕሊካብል ስለሆነ በቀላሉ ኢምፕሊመንት ስለሚደረግ እንደገና ደግሞ ትራክሽንም አለው። ቴስት አድርጌዋለሁ፣ በትክክል እንደሚሰራ አውቄያለሁ። ስለዚህ እሱንም ቴስት ስላደረግኩኝ እንደገና ደግሞ ሀገር የሚቀየረው ማጆሪቲው ሲቀየር ነውና ማጆሪቲው አርሶ አደሮቻችንን የሚቀየርና ብክነታቸውን የሚቀንስ ቴክኖሎጂ ስለሆነ እነሱንም ኢኮኖሚካሊ ተጠቃሚ ሊያደርግ የሚችል ስለሆነ በትክክል አሸናፊ እንደሚሆን ጥሩ ፕሮጀክት እንደሚሆን አስብ ነበረ። ስፔሲፊካሊ ስለ ውድድር ካወራ ብዙ ፋክተሮች አሉ። አንዳንድ ጊዜ ምርጥ ፕሮጀክት ይዘን መተን በዛች ፔሪድ ላይ የምናወራው ነገር በትክክል ኤክስፕሌን በትክክል ፒች ካላደረገን ሉዝ እናደርጋለን። እሱ ነው አንዱ ትልቁ ቻሌንጅ ማለት ነው። እና አንዳንድ ጊዜ ምርጥ ፕሮጀክቶች በዚህ ምክንያት ሊወድቁ ይችላሉ። እና እኔ ግን ሞር ኦር ሌስ እንደው ቶፕ 5 አካባቢ ይሆናል ብዬ አስብ ነበረ። ኦፍ ኮርስ ዳኝነቱም ኢዝ ፋይን፣ በጣም ቆንጆ። ብዙ ጊዜ ግን እንደዚህ አይነት ውድድር መናገር የምፈልገው ከሽልማቱም ከምኑም ባሻገር በጣም ኔትወርክ ነው የምንፈጥረው። ምክንያቱም እዚህ ሀገር ተመሳሳይ ሀሳብ ያላቸው ሰዎች፣ ተመሳሳይ ኢንትረስት ያላቸው ሰዎች እንደዚህ አይነት ውድድሮች ሲፈጠሩ አንድ ላይ የሚሰበሰቡበት መድረክ ነው የሚሆነው። ስለዚህ እነዚህ ሰዎችን በቀላሉ አግኝቻለሁ። አሁን ሁለተኛው አሚን አዋርድ ብዙ ጓደኞችን አግኝቻለሁ። ወደፊት የምሰራቸው ስራዎች አሉ። ማር ላይ መስራት እፈልጋለሁ እና አሁን እዛ ላይ ስለ ማር አንድ ፕሮጀክት ይዞ የመጣ ልጅ አለ። መቼም አላገኘውም ነበር ይህ ውድድር ባይኖር ነው። ሹርሊ ከሱ ልጅ ጋር የሆነ ነገር እንደምንሰራ አስባለሁ። ተመሳሳይ
እና ሌላው ደግሞ ትልቁ ነገር ይህንን ውድድር ያዘጋጀው አቢሲኒያ ባንክ ነው፣ ፋይናንሻል ተቋም ነው። የስራ ፈጣሪዎችም ሆኑ የአነስተኛ ኩባንያዎች ትልቁ ችግር የፋይናንስ ችግር ነው። ስለዚህ በዚህ መልኩ ከአቢሲኒያ ጋር መወዳጀት በራሱ ደግሞ ሌላ እድል ነው ብዬ አስባለሁ። ነገ ፕሮጀክት ይዤ ብመጣ አለምንም እንትን ምክንያቱም ባንኩን ፕሮሚስ የገባልን ነገር ስላለ ይሄ የማይገኝ እድል ነው። ፍራንክሊ ስፒኪንግ ማሸነፍ አንደኛ፣ ሁለተኛ፣ ሶስተኛ አናዘር ስቶሪ፣ ግን የሚፈጠሩ ኦፖርቹኒቲዎችን ግን የሚያድጉ ኦፖርቹኒቲዎች ናቸው እና ለእነሱ ሞር ትኩረት እሰጣለሁ እና ከዛ አንጻር ጥሩ ነው ብዬ አስባለሁ። ዛሬያቸውን ከትላንት ነገን ደግሞ ከዛሬያቸው ጋር የማይወዳደር ለማድረግ በልበ ሙሉነት ለሚጓዙ የፈጠራ ሥራ ባለሙያዎች የቅርብ ድጋፍና እገዛ በማድረግ እንደዚሁም ሁሉን አቀፍ ስልጠና በመስጠት የፈጠራ አቅማቸውን ለማበልጸግና የትጉሃኑን የስኬት መንገድ ለማቅለል በስፋት እየሰራ የሚገኘው ባንካችን አቢሲኒያ በሁለተኛው ዙር አሚን አዋርድ የሥራ ፈጠራ ውድድር ዝግጅቱ በርካታ ችግር ፈቺ እይታዎችን ያዘሉ የሥራ ፈጠራ ባለሙያዎችን ወደ መድረክ ማምጣት ችሎም ነበር። ከነዚህ ትጉሃን መካከል አንዱ የሆነው የቢሾፍቱ ዮሐንስ ወልደ ኪዳን የአትክልትና ፍራፍሬ አምራች አርሶ አደሮችን በብዙ መልኩ የሚጠቅም ዕድል በማመቻቸትና የምርት ብክነትን ትርጉም ባለው መልኩ ማስቀረት እንደሚችል ያመነበትን ማቀዝቀዣ አሰራሩንና አጠቃቀሙን የሚያሳይ ምክር ሐሳብ በማቅረብ ይህን ታላቅ ውድድር 3ኛ ደረጃ በማግኘት ማሸነፍ ችሏል። አሚን አዋርድ በሚል ስያሜ ለሁለተኛ ጊዜ ባዘጋጀው የሥራ ፈጠራ ውድድር ላይ በመሳተፍ 3ኛ ደረጃን በመያዝ ያጠናቀቀው ወጣት ዮሐንስ ወልደ ኪዳን ሞራል በጣም የሚገርም የፈጠራ ስራ ነበር ይዞ ቀረበው። ዮሐንስ ወልደ ኪዳን ኮስት ኢፌክቲቭ ኮልድ ስቶሬጅ ፋሲሊቲ ነበር ይዞ የመጣው። በሀገራችን ከሚመረተው አትክልትና ፍራፍሬ ምርት ከድህረ ምርት በፊት በሚከሰት ብክነት 50% ያህሉን አጠዋለን። ይህንን የሚከላከል ነገር ነው ሰርቶ አቅርቦ የነበረው። የሚገርም ሀሳብ የነበረው ተወዳዳሪ ነው። በዮሐንስ የፈጠራ ስራ አማካኝነት በምርቶች ላይ የሚከሰተው ብክነት እንደዚሁም በተለያየ ጊዜ የምንመለከተው የዋጋ ውድነት፣ የምርት ብክነት ገበሬዎች ጋር የሚከሰተውም ኪሳራ ጭምር የሚያስቀር የፈጠራ ስራ ነው ይዞ የቀረበው። 400,000 ተሸላሚ ሆነዋል። ጆን እናመሰግናለን። በጣም በርቱ ተወዳዳሪ ነበረ አስታውሳለሁ። በጣም እናመሰግናለን። እንኳን ደስ አለ። ያው በጉጉት ስለሆነ የምንጠብቀው ይመስለኛል ከታች ከ10ኛ ነው 9ኛ 8ኛ እየተጠራ ሄደው ከዛ 10ኛ ላይ እንደው ባልተጠራው ነው የምትይው 8 ሲሆን ባልተጠራው ምናምን እና ያው ውስጥ ትንሽ የመጨናነቁ ስትረስ መሆን ነገሩ ምናምን ኦፍ ኮርስ አለ። ያቺ ስሜት አለች እና ግን ወዝጉድ ጥሩ ነበረ። ሪሊ ቆንጆ ነበር። በጣም ደስ ብሎኛል። ቤተሰቤን ሁሉ ያነቃቃውን ከባለቤቴ ጋር በጣም በጉጉት ነው ያየ ነው በቃ እና ኤክስፔክትድ ነው። ደስታችን ወሰን አልነበረም። ያው በዛን ቀን ስልኩ ቢዚ ስለሆነ ደውለን እንኳን ደስታ ለማድረግ የሚቀጥሉትን ቀናቶች ነው የተጠቀምነው። ጥሩ ነው። ምን መሰለሽ ብዙ ጊዜ እንደዚህ አይዲያ ይዘው የተቀመጡ በየቤታቸው ብዙ አሉ። አክሰሱንም ላይ ያገኙ ይችላሉ ወይ ደግሞ ይሄንን ነገር መልሶ ለነሱ የሚከፍላቸውን ነገር ላይ ያውቁ ይችላሉ እና ይሄንን ነገር ማድረጉ በጣም ትልቅ ነገር ነውና አሁንም ሞር ተደራሽነቱ እንዲሰፋ የተለያዩ ውድድሮች በተለያየ ዘርፍ ቢኖር ጥሩ ነው ላለው ለማህበረሰቡ። እንግዲህ ውስጡ በተለይ አሁን እንግዲህ አዋሳ ሲመደብና ግብርና ሲማር መጀመሪያ አካባቢ የነበሩ ስሜቶች አሉ። በኋላ ላይ ግን ደስ የሚለውና የሚፈልገውን ነገር ያገኘ ይመስለኛልና ለህዝብ መስራት፣ ዴሊቨር ማድረግ፣ ሰርቭ ማድረግ ውስጡ እንዳላቃለሁና እንደዚህ አይነት ስራዎችን የበለጠ የሚሰራበት አቅም ኖሮት የአንድ ትልቅ ተቋም መሪ ወይም ደግሞ ሄዶ የሆነ ፈጠራ ስራን የሚያበረታታ ሚኒስቴር መስሪያ ቤት ሊሆን ይችላል የዛ ኃላፊ ሆኖ በአገር ደረጃ ለውጡ ከግለሰብ አልፎ ከቤተሰብ ከኮሚኒቲ አልፎ በአገር ደረጃ ለውጥ የሚያመጣበትን መድረክ ቢመራ ብዬ አስባለሁ። አሁን ሶፋር እንዳልኳቸው ሁለት እንትኖች አሉ፣ ፓይፕላይን ላይ ያሉ ስራዎች አሉ። እነዛን ማዋለድ አለብኝ ወደ
እንትን ውስጥ መግባት አለብኝ። ግን ማስበው ኖት በዚህ ብቻ አይደለም ማስበው በሌሎችም ለምሳሌ ቅድምም የነገርኳችሁ የፈርቲላይዘር ፕሮጀክት ትልቅ ፕሮጀክት ነው። ኦፍ ኮርስ በራሱ ወይ እየሄደ ነው። ግን አቢሲኒያም ሰፖርት ቢያደርግ በጣም ነው ደስ የሚለኝ። በዚህ በኢስላሚክ ፋይናንስም ሰፖርት ቢደረግ በጣም ነው ደስ የሚለኝ። ስለዚህ በዋን ዌይ ኦር አናዘር ዌይ ስራዎች እየሰፉ ፋይናንስም ሰፖርት እየተደረገ በደንብ ሰፍተን ማደግ፣ በተለያዩ ፕሮዳክቶች መታወቅ፣ ህብረተሰባችንን ሰፖርት ማድረግ፣ በሁለቱም ደግሞ ማስበው ካይንድስ ኦፍ ሶሻል ኢንተርፕራይዝ ሆኖ መውጣት አይነት ነገር ስለሆነ እንግዲህ ኢንሻአላህ በዛ ጠብቁ እንላለን። ስለ ጆን እንኳን መናገር ጨርሻለሁኝ። ግን አቢሲኒያ ባንክ ይሄንን እድል ሰጥቶ ለሀገር እድገት የሚጠቅሙ ሰዎችን ከያሉበት አውጥቶ ለእንደዚህ ሁኔታ ማብቃቱ ደስ ብሎኛል እና አቢሲኒያ ባንክን አመሰግናለሁ። እንግዲህ with all this course of በዚህ ጉዞ ውስጥ አንዳንድ ጊዜ ቤተሰብን ስንል የቤተሰብን ኮምፎርት ነስተሽ ነው ይህን ነገር የምትሰሪው። ምክንያቱም ላይፍ አለ እዚህ ጋር ከፈጣሪ የተሰጠው ሪስፖንሲቢሊቲ አለ። እሱን አንዳንድ ጊዜ የሚሸከም አካል ሲኖር ነው እንደዚህ አይነት ነገሮች ላይ ፎከስ ማድረገው እና ባለቤቴን በጣም አመሰግናታለሁ። ልጄንም እንደዛው በጣም አመሰግነዋለሁ። ምናልባት የቀረባቸው ኮምፎርቶች አሉ ሹር ላይ አውቃቸዋለሁ እነዛ። ስለዚህ ቶለሬት ስላደረጉኝ ስለታገሱ በጣም አመሰግናለሁ። ከዛ ልፌ ዛሬ አባቴ በህይወት የለም፣ ግን ኦልዌይስ አመሰግነዋለሁ። ኦልዌይስ ምን ለማለት እንደፈለገ አሁን በደንብ እየገባኝ ነው። ሲቆጣም ሲደሰትም ሚኒንጉን አሁን በደንብ አንደርስታንድ እያደረኩት ነው እና በጣም አመሰግነዋለሁ። እናቴ እንደዛው መልካም እናት ነች። እሷ ደግሞ ሞሮፍ የልጆቿን ኮምፎርት ነው የምትፈልገው። ጉንፋን ሲያምን ጥቁር አንበሳ ነው የምትወስደን። ሲምፕል ነገር ጥቁር አንበሳ አንጠልጥላ ብትወስደን እሷም ቴንክ ዩ እላታለሁ። ከዛ ወንድሜን፣ እህቶቼን፣ ወንድሞቼን ኦል ፋሚሊ ቬሪ ታንክፉል አመሰግናቸዋለሁ። መምህራኖቼ፣ አብረውኝ የሰሩ ጓደኞች ያሉ አብሮ አደጎቼ ዛሬ ያያቸዋቸው ያገኛቸዋቸው ፊው ናቸው። አንድ ሰው አንድ ነገር ሆነ ከተባለ የሚገርም ነው። የሚገርም ቦንድ ነው ያለን። ስለነሱም በጣም ፈጣሪን አመሰግናለሁ። እነሱን በጣም አመሰግናቸዋለሁ። ስሜ ሀናን ማህሙድ እባላለሁ። የባቡል ኸይር የበጎ አድራጎት ድርጅት መስራችና ዳይሬክተር ነኝ። ነቢል መሐመድ እባላለሁ። የአይኤፍቢ ፋይናንሲንግ ዳይሬክተር ነኝ። የስራ ፈጠራ ውድድሮች እንደ ሀገራችን ካየሽው ምንም ብዙ ያልተሰሩ ነገሮች አሉ። ያ የስራ ፈጠራ ውድድር አንደኛ ለሌሎች አእምሯቸውን ክፍት እንዲያደርጉ ያደርጋል። ሌላው ደግሞ ወጣቱ ካለምንም ስራ ግዴታ ተመርቆ መቀጠር ሳይሆን ስራ ፈጥሮ እንዲሰራ ያነሳሳዋል። በጣም ትልቅ ጥቅም አለው። እንግዲህ በአጠቃላይ ሂደቱን በተመለከተ ይሄ የአሚን አዋርድ 2 የስራ ፈጠራ ውድድር እንግዲህ ከመነሻው ጀምሮ ኦልሞስት ወራቶችን ፈጅቷል እና ወራቶችን ሲፈጅ ያው ብዙ ዝግጅቶች አድርጓል። አቢሲኒያ ባንክ እንደ ባንክ የወለድ ነፃ ባንክ አገልግሎት ክፍል ደግሞ እንደ ክፍል ትልቅ ዝግጅቶችን አድርገን ወደ መሬት የወረደበት ሁኔታ ነው ያለው። ወደ መሬት ስልሽ ያው ውድድሩ የተካሄደበት ሁኔታ ነው ያለው እና ያው በሚንበር ቲቪ ሲተላለፍ ነበር ላለፉት ወራት ማለት ነው። በተከታተልኩበት ፕሮግራም ላይ ያው አንዱን ፕሮግራም ተከታትያለሁ። እኔ ላይ እንኳን ተጽዕኖ ፈጥሯል። ምክንያቱም በጣም ብዙ መፈልጋቸው ነገሮች እዛ ላይ ወጣቶቹ ሲያቀርቡ አይቻለሁኝ፣ ተመልክቻለሁና ኢቭን እኔ ጋር ላሉ ወጣቶች እንደዚህ አይነት ነገር ቢመቻች ብዬ እስካስብ ነው የሆንኩት። ማለት አወዳድረሽ ለአሸናፊው የምትሰጪው ነገርና እኛ ጋር አሁን የተለያየ ፕሮፖዛሎች ይመጣሉ። ይሄን አለን ብለው አወዳድረሽ ለአንዱ ለአሸናፊ የምትሰጪውና ዝም ብለሽ ፕሮፖዛል ላመጣው የምትሰጪው በጣም ይለያያል። አዘጋጆቹ በብዙ ሰዎች ማለት በባለ ሀብቶች፣ በባንኮች ማይንድ ትልቅ ነገር ፈጥረዋል ነው የምለው።
ሆነን ለመናገር ያልተከታተልኳቸው ፕሮግራሞች በሚንበር ቲቪ ተከታትያለሁኝ አብዛኛዎቹንና ምን ያህል ወጣቶቻችን አዳዲስ ነገር እየፈጠሩ እንደሆነ ተመልክቻለሁ። ያንን ተነሳሽነት ወጣቱ ላይ እንዲመጣ አድርገዋል እና ሌሎች ከነሱ እንዲወስዱ እንደዚህ ነገር እንዲያዘጋጁ ተጽዕኖ ይፈጥራል ብዬ ነው ማስበው። እንደ ሀገር ትልቅ አስተዋጽኦ አለው። በወለድ ነፃ የባንክ አገልግሎቱ በየጊዜው ራሱን እያዘመነ የሚገኘው አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት የፈጠራ ሐሳብና ዝንባሌ ያላቸውን ትጉሃን በማገዝና ህልምና ትጋታቸውን የተሻለ አዳብረውና አጎልብተው ደረጃ በደረጃ ለሀገርና ለትውልድ ፋይዳ የሚሰጥ አዲስ ነገር እንዲያስተዋውቁ ለማስቻል የጀመረውን ማህበራዊ ኃላፊነቱን የመወጣት አኩሪ ተግባር እንደ ትላንቱ ሁሉ ዛሬና ነገም አጠናክሮ ይቀጥላል። አቢሲኒያ አሚን እሴቶን ያከበረ